የነነዌ አስከፊ ኃጢአቷና የእግዚአብሔር ምሕረት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነነዌ ሕዝብ ንስሐ የገቡበትን ጊዜ በማሰብ በየዓመቱ ከአብይ ጾም 2 ሳምንት ቀደም ብሎ ለ3 ቀናት ወይም ከሰኞ እስከ ረቡዕ የሚጾም የነነዌ ጾም አለ። የድሮዋ ነነዌ የአሁኗ ኢራቅ የጥንቷ የአሦር መንግስት ዋና ከተማና የንግድ ማዕከል የነበረች ስትሆን የተመሰረተችውም በጢሮስ ወንዝ ዳርቻ በናምሩር ነው። ሰፊና ያማረች የንግድና የስልጣኔ መነሻ የሆነች ከተማ ናት። መጽሐፍ ቅዱስ የነነዌን ኃጢአት ሲገልጽ በዝርዝር ከማስቀመጥ ይልቅ በጥቅሉ ጥፋታቸው ወደ እኔ መጥቷል በማለት ይገልጻል። ትንቢተ ዮናስ ምዕራፍ 1 ቁጥር 2። ነገር ግን የዮናስን መጽሐፍና የነቢዩ ናሆምን ትንቢት መሰረት በማድረግ የነነዌ ኃጢአቶች በዋናነት 4 እንደነበሩ መረዳት ይቻላል። አንደኛ፣ ግፍና ጭካኔ። ነነዌ የአሦር መንግስት ዋና ከተማ ነበረች። አሦራውያን በታሪክ እጅግ ጨካኝና በጦርነት ወቅት ሰዎችን በማሰቃየት የሚታወቁ ነበሩ። ነቢዩ ናሆም ነነዌን የደም ከተማ በማለት ይጠራታል። በውሸትና በቅሚያ የተሞላች ቅሚያ የማይለይባት የደም ከተማ ወዮላት ተብሎ ትንቢት እንደተነገረ ትንቢተ ናሆም ምዕራፍ 3 ቁጥር 1። የነነዌ ንጉሥ በታወጀው የንስሐ አዋጅ ላይ ሰው ሁሉ ከክፋት መንገዱና በእጁ ካለው ግፍ ይመለስ በማለት ይናገራል። ትንቢተ ዮናስ ምዕራፍ 3 ቁጥር 8። በዚህም ምክንያት ዋናው ኃጢአታቸው ግፍና ጭካኔ እንደነበር መረዳት እንችላለን። ሁለተኛ፣ ጣዖት አምልኮና መተተኝነት። ነነዌ ለእግዚአብሔር የማትገዛ በተለያዩ ጣዖታት የምታምን ከተማ ነበረች። ናሆም በትንቢቱ ስለ ጋለሞታይቱ ግርማና ስለ መተተኛይቱ ዝሙት ብዛት በማለት ገልጿታል። ትንቢተ ናሆም ምዕራፍ 3 ቁጥር 4። ይህም በመንፈሳዊ ዝሙት ወይም ጣዖት አምልኮና በአስማት ተግባር ተጠምደው ነበር ማለት ነው። ሶስተኛ፣ ትዕቢትና ኩራት። አሦራውያን በነበራቸው ወታደራዊ ኃይልና በከተማዋ ጥንካሬ ምክንያት እጅግ ትዕቢተኞች ነበሩ። እኔ ነኝ ከእኔም በቀር ሌላ የለም የምትል ከተማ ተብላ ተገልጻለች። ትንቢተ ሶፎንያስ ምዕራፍ 2 ቁጥር 15። ይህ ደግሞ ራሳቸውን እንደ ማምለክ መቁጠራቸውን ያሳያል። አራተኛ፣ ንጥቂያና ዝርፊያ። ከተማዋ በሌሎች ድሆችና በጎረቤት ሀገራት ላይ በምትፈጽመው ዘረፋና ንጥቂያ ትበለጽግ ነበር። ዘረፋ የማይለይባት መባሏም ለዚህ ነው። የነነዌ ኃጢአት ልዩ የሚያደርገው ምንድን ነው የሚለውን እንመልከት። የነነዌ ኃጢአት ከባድ የነበረው በሁለት ምክንያት ነው። አንደኛው መጠኑ፣ ኃጢአቱ እጅግ በዝቶ እስከ ሰማይ ደርሶ ነበር። ሁለተኛ፣ ያለማወቅ የተሰራ መሆኑ። መጽሐፍ ቅዱስ በትንቢተ ዮናስ ምዕራፍ 4 ቁጥር 11 ላይ እንደተገለጸው በከተማዋ ያሉ ሕዝቦች ቀኛቸውንና ግራቸውን መለየት የማይችሉ ነበሩ። ይህ ማለት በስጋ የበለጸጉ ቢሆኑም በመንፈሳዊ ግን እውነትን የማያውቁ ነበሩ ማለት ነው። የነነዌ ሕዝቦች ኃጢአታቸው ቢበዛም በስጋ እንጂ በሃይማኖት ያላደጉ መሆኑን እግዚአብሔር ተመልክቶ ይምራቸው ዘንድ ወደደ። በኃጢአታቸው ተጸጽተው ንስሐ እንዲገቡና ወደ እግዚአብሔር እንዲመለሱ በቁጣ ይሰብካቸው ዘንድ ነቢዩ ዮናስ ላከው። ነቢዩ ዮናስም ወደ እግዚአብሔር ካልተመለሳችሁ ነነዌ በ3 ቀን ውስጥ ትጠፋለች በማለት ነገራቸው። የነነዌ ሕዝቦች ማነህ? ማን ላከህ? ሃይማኖትህ ምንድን ነው ብለው አልጠየቁትም። ሁሉም በአንድ ልብ ሰማው እንጂ። ይህንን ከጥፋት ማምለጫ መልእክት ከትንሽ እስከ ትልቅ ከንጉሥ እስከ አገልጋይ በአንድ ልብ በመስማት ወደ እግዚአብሔር ተመለሱ። እግዚአብሔርም ቸር ነውና ማራቸው፣ እሳቱን ወደ ምሕረት ቀየረላቸው። በሀገራችን ኢትዮጵያ ከነነዌ ሕዝቦች የባሰ በደል በድለናል። በጭካኔ ሰው ገድለን ዘግዝቀን ሰቅለናል። የደካሞችን ንብረት ዘርፈናል። ካህናትን በመቅደሱ እንደ ካህኑ ዘካርያስ አርደናቸዋል። ሕፃናት ከእናቶቻቸው እቅፍ ተነጥለው ተገድለዋል። የሰው ልጅ በእሳት ተቃጥሏል። ከሞቱ አሟሟቱ እንደሚባለው የመቀበር ዕድል አጥቶ በአውሬ ተበልቷል። አስከሬን በመንገድ ላይ ተጎትቷል። በትዕቢት ሌሎችን ዝቅ በማድረግ እንዳይኖሩ ፈርደንባቸዋል። ከእግዚአብሔር ይልቅ ገንዘብን፣ ዘመድን፣ ውበትን አስበልጠናል አምልከናልም። የተደረገውን ከመዘርዘር ያልተደረገውን መዘርዘር ይሻላል። ያላደረግነው የክፋት አይነት የለም። እስኪ ክፋት ያልሆነውን ደግሞ እንሞክረው እንዳለ የስነ ምህዳሩ ተመራማሪ ዶክተር አለማየሁ ዋሴ። የ2018 ዓ.ም ጾመ ነነዌ ጥር 25 ሰኞ ይገባል። ጾሙን ከልብ ጾመን
ቋጠሯችን የሚፈታበት፣ ከእግዚአብሔር ጋር የምንታረቅበት፣ ሰላም የምናገኝበት፣ ፍቅር የምንሸምትበት ጾም ያድርግልን።